ይበላል በገንዘብ ይጠጣል በገንዘብ ወያላ ከየት ያመጣል ገንዘብ ይህንን አንተ ተገንዘብ አንተ ባትገነዘብ አስቶን ቪላ ላይ ገነዘብ አባት አንግማን አባት ስምን መላክ ወጣት በላይ ነው አባት ለንደን እኮ አንተ ነው ጨቁ ነው አባቴ ጨቁ ነው ግዴታ ነው ግርጥጥጥጥጥ ነው አባቴ ግርጥጥጥጥ 50 ቪዲዮ ነው ወያለ የሰራው አንድ ወያለ ብቻው ይሄ ነው የኔ ወንድም ጥላ የኔ ወንድም የኔ አንበሳ ገና ነው ገና ጨቁ ነው ወያለው ምን የደበረ ይመስሎ እናቴ ተሙት አልደበረኝም ነው ማለት ሮጀርስ በመሄዱ እንዴት ይደበረኛል ማንዬ እኔ የራሴ የሆነ ፕላን ያለኝ ሰው ነኝ ሞርጋን ሮጀርስ በርግጥ ከክለቢ ጋር እኮ ስሙ ተያይዞ ነበር ቢያዝም በቃል ሆነ ሃንግማን ወስዶ ሊያበላሽው እንደሆነ ይገባኛል ልጁን ማለት ነው ቢሆን ግን ቢመጣ ይሄ ልጅ ማለት ነው ሊጠቅመንም ይችላል ላይጠቅመንም ይችላል እርግጠኛ አልሆንላችሁም እንደዚህ ጉዳይ ግን ከዚህ ልጅ በላይ እኔ የምፈልገው ብሩኖ ጊማሬሽን ነው እጅግ ወሳኝ ክፍተት ያለብን ቦታ ዘንድሮ ራይስን እያያችሁት ነው አይደል ለተወሰኑ ወራቶች ላናገኘው እንችላለን ስለሆነ ጊማሬሽ መስት ያስፈልገናል ጀሞ በአግባቡ ማለት ነው ስለሆነ እሱ ላይ ትኩረት ሰተን ነው መንቀሳቀስ ያለብን እንጂ እንደ ቸልሲ ያለ ወሮ በላ ክለብ እያለ ማለት ነው ከሱ ጋር እንግዲህ ሰጣ ገባ ውስጥ አንገባም ያርግል ያዝልቀለው ወሰደው ከዛው እንደ ጋርናቾ ምናምን በቀጣይ አመት ማለት ነው ጥንብርኩሱን አስወጣው እንተጫጭ ስታስወጣው አይሃለው ለማንኛውም ግን ያርሰናል ደጋፊ እንዳይደብራችሁ ቅንጣት ያከል ማለት ነው እኛ የሚያስፈልጉን ወሳኝ ተጫዋቾች አሉ እነሱ ላይ እርምጃ ምንወስድ ይሆናል ጀምአው ይመቻችሁ የተርፊ ደጋፊ ቢንጫጫ እንዳሰሙት ነው እንዳታዳምጡት ማንዬ ይመቻችሁ ምንድነው ቆይ ምንድነው ሂርዊጎ ፋብሪዚዮ ምንድነው አረ ሞርጋን ሮጀርስ ወደ ክለባችን ይገባል ብለን 100% አምነናል ሂርዊጎ አረ ቼላው ይኸው በማታው 2 ሰዓት ከ49 ሲል ነው ሃንግ የሰራን ፋሚሊ ያስብላል በቃ ያስብላል አረ መድኃኒዓለም ሞርጋን ሮጀርስ ቱ ቼልሲ ሂርዊጎ አረ ተዋረድን በእውነት ተዋረድ አረ በስመ አብ ናአኩታከ እግዚኦንስ ባከ ንባረከከ እግዚኦን አስጠበቋከ እንዴ ይኸውልህ ቸልሲ በቃ ቸልሲ ነው ደሙ ቸልሲ ነው አንተ ዋንጫ በልተህም አይመርጥህም ማን ነበር ጎስት ምን እያልከኝ ነበር እኔ ፈለኩትን ተጫዋች አንተ ፈልገውና ካስፈረምከው በቃ አንተ ክለብ ነህ ብለህ ነበር አይደለ ለጥልጬ ነው ያመጣሁት ለዛው በሁለት ቀን ንግግር አባቴ እኔ ነግሬሃለሁ ገና እናመጣለን ሳካንም አመጣለሁ ከፈለኩኝ አንተ ሂድ ጩጭ አስፈርም እንጂ የለመድከውን ይሄ ከማዲያ ይሄ ኦይል ምናምን አይደለ በቃ ሂድና አስፈርም እሱ ነው እኮ የሚገባ አባቴ በቃ ምንም አታውቅም ክለብ ማለት ይሄ ነው ወይኔ በመቶ ምናምን 17 ምናምን አርገን አምጥተናል ከፈለኩ ደግሞ ቀጣይ ደግሞ ሃላንድንም አርገ ያመጣለሁ ማንንም አያቆመኝም እንዴ ሮጀርስ ዌልካም ቱ ለንደን የለንደን ትክክለኛ ቡድን ላይ መርጠን የመጣው በደንብ አድርገን ነው በዋንጫዎች የምንቀበለ በጣም ደስ ብሎኛል ጀማው ሐሳባችሁን ኮሜንት ላይ መልካም አዳር ኮፒ ሊንክ እኔ ከው ቀይ ለብሶ ይመጣል ቢጠብቀው ሰማያዊ ለብሶ ከቻለ ሮጀርስ አፍታታኝ አንቺ ችጋር አይፈስ ጎበዝ አይቸኩልም ተው እንጂ ጎበዝ አይቸኩልም እናቴት በጣም ያፍታታኝ ዛሬ ፋብሪዚዮ ገብርኤልን መጣታ አውጣ ፕሪሚየር ሊግ ደግሜ አይደል እንዴ አውጪ ገንዘብ አውጪ የት አለ እኔ ሃይጃክ አረኩሽ ያልልጅ ከዛ ደግሞ ሌላ ቼልሲ መቤቴ አሁን ደግሞ ወደ ባርኮላ ዞራችኋል አሉ ባርኮላ ደግሞ ሊቨርፑል ነው የሚፈልገው በእርግጠኛ እሱም ታስፈርሚያለሽ ብዬ አልጠብቅም አረ እናቴት በጣም ነው የተደሰትኩ ዛሬ አስደሰተኝ ፋብሪዚዮ እንዴ እኔ በጣም የማይሆን ነገር የተፈጠረው ዛሬ ቼልሲዎች ወንድም ጥላ ከለላ በጣም ጸዴ ዝውውር ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ማለት ነው በቃ በሚያስፈልጋችሁ ቦታ በጣም ወሳኝና ምርጥ ተጫዋች ነው ያገኛችሁትና በጣም ጸዴ ዝውውር ድምጻችሁን አጥፍታችሁ ምርጥ ዝውውር ማለት ነውና ቀጣይ አመት ፕሪሚየር ሊግ ያበደ ነው የሚሆነው ጋርናቾን ግን ለማልሸጡት ነው አገንተሩት እስቲ ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ኦ ማይ ጋድ ምንድነው ወይኔ ሌላ ግርጣት ሌላ ሌቨር ግርጣት እንደገና እንዴ መሲ ነገ የሆነ እኮ ቼልሲ ፍላጎት ራሱ እንዳለ አልሰማንም ቡም አየር ላይ
እና የኤሊየት አንደርሰን ደግሞ ሪከርድ ተሰብሯል በ117 ሚሊዮን ፓውንድ ወደ ቼልሲ ሂር ዊ ጎ። ወይኔ ቼልሲ ትችላላችሁ። ወስባ አንድሬ በርታ ቀስ ብሎ ነው የሚመጣው አይደል? ኧረ በስመ አብ! ኧረ ቼልሲ የት እንዲህ ምን አይነት ቦምብ ነው? ምን አይነት ቦምብ ነው? ኧረ ይመቻችሁ፣ ይመቻችሁ። ለንደን ኢዝ ብሉ ልበሉ ዛሬም ና ነገም ና ቢያሻ ወይኔ ቅሌት እንዴ እየሳታችሁ አልነበር እንዴ እናንተ? ያላችሁ ሬክሳ ማሸነፋችሁ ብላችሁ ስቃችሁ ሳትጨርሱ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ ዴቪድ ኦርንስቲን በኢየሱስ ቅሌት ካባው የሆነ ቲም ሳክስ ብቻ ቹዋሚኒን እኛ ላይ ስቃችሁብናል ነበር። ይኸው እስከ 2032 ድረስ የሚያቆየውን ፐርሰናል ተርም ተስማምቷል። 117 የት አለ? ቼላ ወንድም ጥላ ሮጀርስ ወደ ቼልሲ ሂር ዊ ጎ። ምንድነው የሚሻልሽ? ቆይ ይህን ፎቶሾፕ ረፊ። በቃ በፎቶሾፕ አበርሽ እኮ። የአርሰናል ተጫዋች ያልሆነ የለም። ሁሉም ለብሷል ማለት ነው። ሁሉም ለብሷል። ሮጀርስ ወደ ቼልሲ እንደተዘዋወረ ፋብሪዞም ዘአትሌቲክስም ይህንን መረጃ ወጥቶታል። 117 ሚሊዮን ነው የሚከፍሉት። 6 ዓመት ኮንትራት ይፈረማል። ከዛ 1 ዓመት ተጨማሪም ነገር አለው ተብሏል። ቼሎ እኔ በቃ ለቼሎ በቃ ወንድም ጥላ ብራዘር እንደዚህ ነው። በአንድ ቀን ምናምን እንደዚህ ነው። ማንዛዛት የለብህም። በቃ እንደዚህ ነው መጨረስ ያለብህ። ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ። ቼልሲ ሃንግ መታሽኝ። ታዲያ ለምን አልተናደርክም ካልከኝ ማን እሰየው መታሽኝ። እኔ አባቴ ጨንቆኝ ነበረ ነው የምልህ። ገባህ አይደለ? ይህ ሰውዬ ሌፍት ዊንግ ነው 10 ቁጥር ነው ምንድን ነው? ገባህ አይደለ? ስንት የሚቀድሙ ሰዎች አሉ። ብሩኖ አለ። ብሩኖ ጊማራይስን ማምጣት አለብን። ከዛ ሌፍት ዊንግ ላይ ደግሞ ትክክለኛ ሌፍት ዊንግ ማምጣት እንችላለን እኮ። 117 ሚሊዮን ከፍለሽ የኔ ያየሁት የነበረውን ሰውዬ አምጥተሻል። አንቺ ያው የትም ስለማደርሺ ተጠቀሚበት። ገባሽ? 1-2 ዓመት ምናምን ዋሽድ ሲሆን በ50 ሚሊዮን ገዛሻለሁ። ገባሽ አይደለ? ዋሽድ ሲሆን ማን ነው? ከዛ በተረፈ ማን ነው? እኔ አቅለ መናገር እያየነው እየተከታተለው ምናምን የነበረ ተጫዋችና በቅርቡ እናስፈርመዋለን ብዬ ማስበው ተጫዋች ቢሆንም ውስጤ ደስ አላለውም። ገባህ አይደለ? ምክንያቱም ሌፍት ዊንግ አይደለም አርቴታ ሌፍት ዊንግ ሊያደርገው ከተፈለገ ምናምን ተብሎ ነው እንጂ ማን ነው። ስለዛ እሰየው አልሐምዱሊላህ ተመስገን ነው የሚባለው። ገባህ? ለምን እንደሆነ ታውቃለህ? አሁን ብርህን ትክክለኛ የሚያስፈልገን ታርጌት ላይ ደቅ ታደርግልናለህ ማለት ነው። ከእንደገና ደግሞ ለአንድሬ ቤርታ አመቻችተህ ቁጭ ባልክበት ሌላው እየከፈለ መውሰድ የሚጀምርበት ክረምት ስለሆነ አወረፍ ዘ ውልፍ አራምደው ነው የምልህ። ገባህ? አይንህ በደንብ የጣለበት ሰው ላይ ዘብ ማድረግ ጀምር ነው የምልህ። ቼልሲ ራሱ 117 ሚሊዮን አወጣች። የመጨረሻዋ ትራንስፈር ሊሆን ይችላል። ተረዳኛለህ? ስለዛ ቼልሲ ማድረግ ከቻለ አንተኛውን ነገር መፍጠር አለብህ። ፓልመር በዚህ በኩል ሞርጋን በዚህ በኩል 2 ቁጥሮች አድርጎ ነው የሚጮተው። በእርግጠኝነት ነው የምነግራችሁ። የዣቢ አሎንሶን አጫወት ነው የምልህ። ገባህ? ስለዚህ አንተ የምትደርስበትን ድረስ መድፈኛው ማለቃቀስ እንዳትጀምር እባክህን ነው የምልህ። ገባህ? ሁሉም ተጫዋቾች ተገዝተው ይለቁ አስፈላጊ ከሆነ። ገባህ አይደለ? ዴኛ እኮ ከምንፈልገው ቡድን እንክፈልና ማምጣት እንችላለን። ለምንድነው ማንከፍለው? 117 ሚሊዮን አያዋጣም። እኛ እኮ ቻምፕ ነን። እንደ ማድሪድ አስማምተን በነፃ ማምጣት ልንጀምር እንችላለን አስፈላጊ ከሆነ ማለት። መብራት እስኪመጣ አርሴ ቢጠብቃት ሃንግማን መጣና በሻማ ወሰዳት። አረ በጣም ያሳፍራል። አረ ቼልሲው ግፍ ነው፣ እንደዚህ አይደረግም። ለማንኛውም አርሲያንስ ምንም እንዳይደብራችሁ። ሲጀመር ልጁ ቨርሳታ አይደለም፣ ከአርቴታ ታክቲክ ጋር ጭራሽ የማይሄደው። እንደፈራውላችሁ እንግዲህ ጋርናቾ ቶ አርሰናል የሚባለው ነገር እውን ሊሆን ነውንስ? አውዚ ቢላሂ ምን ሸይጣን ረጂም። ሃንግማን ምን ጀመርሽ? አላሁ አክበር። በማታ ሃንግ አንድ አመት ጀነጀንን እነሱ ወጥተው። በነገራችን ላይ የዚህ ልጅ አድናቂው አልነበርኩም፣ ብዙም አድናቂው አልነበርኩም፣ ግን በሃንግማን ሀክ መደረጋችን በጣም ደብሮኛል። ሃንግማን ትክክለኛ ስራሽን ነው የሰራሽው። የምትታወቂበት ስራ ይሄ ነው፣ በማታ ማጅራት መምታት እንጂ ሌላ ነገር ምንም አታውቂም። እና የሞርጋን ሮጀርስ ዝውውር ብዙም የሚያበሳጭን ዝውውር አይደለም። ልጁ ብዙም አድናቂው አልነበርንም። ተፈጥሯዊ ዊንግ ነው የምንፈልገው እኛ እና ከኢዜ ጋር ምንም የተለየ እንትን የለውም። ታውቃላችሁ፣ ከኢዜ ጋር ምንም የተለየ ነገር ስለሌለው አለመምጣቱ በጣም ምርጥ ነው። ሌላ ተጫዋች እንድናስፈርምበት ብሩ 117 ሚሊዮን ፓውንድ ጭራሽ አይገባም ልጁ። እና ደግሞ የአርሰናል ደጋፊዎች ምንም ሊደብራቸው አይገባም። እና ለአልቫሬዝ የሚገርም አድቫንቴጅ ነው የሚሆነው። እና ኢዜና ሮጀርስ ምንም የሚለዩበት ነገር የለም።
በነገራችን ላይ ዓለም ዋንጫ ላይ ሲጮቱ ካያችሁ ከሮጀርስ በላይ የተጮተው ኢዜ ነው። ይሄ ማለት ከኢዜ ሮጀርስ ያነሰ ተጮች ነው ማለት ነው። ይመቻችሁ። በኢየሱስ ስም አይነ ነው በሉኝ። ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ። ገባና አውጣው፣ ገባና አውጣው፣ ገባና አውጣው። ወያላ ስትቃጠል ትኖራታለህ አባቴ። ቼልሲ ድምፁን አጥፍቶ እየሰራ ነው የምልህ። እስካሁን ተጫዋች አስፈርሚያለሁ ብለህ ታስባለህ? እንዳታስብ ነው የምልህ። ገባና አውጣው። እዛ በነፃ ወይ በ40 ሚሊዮን አስፈርም እንጂ 100 ምናምን ሚሊዮኖቹ ለእኛ ተዉት። አንበሳው ተመልሷል። ድምፁን አጥፍቶ ይሰራዋል። ግባ። ሞርጋን ሮጀርስ ወደ ቼልሲ። ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ ሼር እያደረጋችሁ ፎሎን ካላረጋችሁ ፎሎ እያደረጋችሁ ይኸውላችሁ ሜዲካሉ ሰኞ እንደሚደረግ ዴቪድ ያረጋግጦታል። በጣም ያስገረመኝ ነገር ልንገራችሁ። ለአስቶን ቪላ ለሮጀርስም የሚፈልጉትን ሰጧቸው። ለአስቶን ቪላ 117 እንካ፣ ለሮጀርስ እንካ 7 ዓመት ኮንትራት። ምን ይፈልጋል ከዚህ ውጪ? እኔ በጣም ያሳዘኑኝ ግን በፖስተር አለቃችሁ እኮ። የአርሰናልን ማሊያ ለብሶ ስንት ቪዲዮ እንደተሰራ ኮንተንት ክሬተር ስንት እንደተሰራ ልነግራችሁ አልችልም። እና ልጁ ፋይናሊ ወደ ቼልሲ ገብቷል። ምን ተሰማችሁ? ኮመንት ሴክሽን ላይ አሳውቁኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ፕሊዝ። ከማንቸስተር ዩናይትድ ከዛሬው ሽንፈት ግርጣት በላይ አርሰናል ደጋፊዎች ገረጣችሁ። ማርያም ሞርጋን ሮጀርስ መቼም ቢሆን አርሰናል ቤት አይቀርም። ማርያም ለንደን ብሉ ነች ቀይ ነች። አሁን እዚህ ጋር ብቻ ነው ጥያቄ የምፈልገው። የምሬን ነው። አርሰናል ጠይቆት የሚቀር ነገር የለም። ሚኮስ ፐርሰን እያስገደድሽ አምጪ እንጂ አንቺ ከቼልሲ ማትቀሚኝ። ቼልሲ ይችላል። 117 ሚሊዮን ግን ኦቨር ነው ጋይስ፣ እግዚአብሔርን ኦቨር ነው። ፌክ ነው ሚዲያ አይጠፋም። እውነት ነው። ፋብሪዞ ሮማ ዘግቦታል። እውነት ነው። ተቀበሉት። እመቤቴን የምሬን ነው። ማንም ሰው ድህነትን ወዶ አይደለም የሚቀበለው። የምሬን ነው። እየተለማመድ ነው። ሀብታም እንሆናለን ብለን በጊዜ እየጠበቅን ስለሆነ ተቀበሉት። እውነት ነው። ፌክ አይደለም። ብዙዎች ቅድም ላይ ፌክ ነው ናሆም እያሉ ነበርና ፌክ አይደለም፣ እውነት ነው። ሞርጋን ሮጀርስ ቼልሲ ሂር ዊ ጎ ተብሏል። እና እመቤቴ ምስክሬን ጎስት እስኪ ቪዲዮ ስራ ስላንቶ አርሰናል። ለዚህ ነው ጎስት የሚደግፈው አርሰናል የህልም አርሰናል ነው ምለው። ለዚህ ነው ጎስት የሚደግፈው አርሰናል የቅዠት አርሰናል ነው ምለው። ለዚህ ነው ጎስት የሚደግፈው አርሰናል ውሃ ውስጥ ያለ አርሰናል ነው። ጎስት የሚደግፈው አርሰናል በቃ ልክ እንደ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ። ማን ይኸው ከሁለት ደቂቃ ፊት ነው ፋብሪዚዮ ነው ገብቷችኋል አይደለም ማለት ነው። 117 ሚሊዮን ነው ቼልሲ የከፈለው ማለት ነው። እውነት እንነጋገር ከተባለ ማለት ነው ይሄ ሰውዬ ፒውር ዊንገር አይደለም። እኔ አርሰናል እንዲመጣ አልፈለኩኝም ነበር፣ ምክንያቱም እንደ ኤዜ አይነት ፕሮፋይል ነው ያለው ይሄ ሰውዬ ገብቷችኋል አይደለም። አታኪንግ ሚድፊልድም ነው፣ ሌፍት ዊንግ መጫወት ይችላል እዛ ጋር እየወጣ ማለት ነው። ግን ፒውር ዊንገር ነው እኛ የምንፈልገው ማለት ለቼልሲ ግን በጣም ጽድት ያለ ማለት ነው። ገብቷችኋል አይደል? 117 ሚሊዮን ነው ቼልሲ የሚከፍልበት እዚህ ልጅ ላይ፣ ምክንያቱም በጋርናቾ ነው እናንተ የምትሰቃዩ። ትክክለኛ ሳይኒንግ ማለት ነው። ገብቷችኋል? ጃቢ አሎንሶ ኔክስት ሲዝን የሚገርም ነገር ነው እየሰራ ያለው ማለት ነው። የቼልሲ ደጋፊዎች 117 ሚሊዮን ቼልሲ ከፍሎ ሞርጋን ሮጀርስን ወስዶታል ማለት ነው። አርሰናል ይፈልገው ነበር፣ ኢንተረስት ነበረው እዚህ ልጅ ላይ ማለት ነው። ቼልሲ አስፈርሞታል ይሄን ልጅ። አሁን እኛ ትክክለኛ ዊንገር ማምጣት አለብን፣ ፒውር ዊንገር ገብቷችኋል? የሚገርም ሳይኒንግ ነው ለቼልሲ፣ አሪፍ ሳይኒንግ። ሂር ዊ ጎ። ወይኔ ሃንግማን እምጀነጅ ነው እኔ የሚያስፈርመው ሃንግማን። ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ተብሏል። ያው ከደቂቃዎች በፊት ቪዲዮ ሰርቼ ነበር፣ እንግዲህ ኦርኔስት አረጋግጦት ነበር። 117 ሚሊዮን ፓውንድ ግርጣት ያስብላል። አቢ እንግዲህ አይ ዶንት ኖ እንግዲህ አርሰናል ሰዎች ምን አስበው እንደሆነ አላውቅም። እንግዲህ 2 ወር ስሙ ሲያዝ ነበር ከክለባችን ጋር ዊዚን 1 ቀን ማለት ይቻላል። ኖርማሊ 1 ቀንም ላይሆን ይችላል። ላይክ ዛሬ ነው ወሬውንም የሰማሁት ማለት ቼልሲ ፍላጎት። እኔ ጀነጅናለሁ ሃንግማን ያስፈርማል። በጣም ከባድ ነው ማኔ። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አርሲዬ አልሰማሁም ነበር። አረ ቸላው፣ አረ ሃንግማን ጉድበል ጎንደር ያገሬ ሰው። አረ ታምር ነው እግዚአብሔርን። ወር ሙሉ ከአርሰናል ጋር ስሙ ሲያያዝ የነበረው ሞርጋን ሮጀርስ ገባ አርሰናል እያለን የነበረው ተጫዋች ቼልሲ። እኔ ሰሞኑን እኮ ተናግሬያለሁ። ምን ነው ድምፁን አጠፋ ይሄ ክለብ ወይ የሆነ ክለብ ሂር ዊ ጎ ላስብል ሲል የሰው ህይወት ላይ መጥቶ ይቆምራል እያልኩ ትናንትና የሰራሁትን ቪዲዮ ግቡና እግዚአብሔር ምስክሬን ይሄው መጥቶ ከአርሰናል ላይ ጥቅልል አላረገውም። ወይኔ ፋብሪዚዮ ምን ሲል ነበር ሰሞኑን? የግል ጉዳይ ችግር የለውም ምናምን እያለ ነበር ከአርሰናል ጋር።
አረ በስማም ግርጣት ኤፍሲ ማን ተለየ እመቤቴን ግርጣት ኤፍሲ ተለየ። በጌታ ስም ይችላል ሃንግማን ሊያውም አውሮፓ ቻምፒየንስ ሊግ ሳይሳተፍ አንድ አመት ነው ለነገሩ ዘንድሮ ይሳተፋለን ብሎ ነው። አረ በስማም እግዚአብሔርን እመቤቴን ይችላል። ግን ለአርሰናል ደጋፊ እጅግ በጣም አዝናለሁ። እመቤቴን እንዴ እኔ አላመንኩም። 117 ሚሊዮን ፓውንድ ከፍለው ሃንግማን ሂር ዊ ጎ አስባለ ሞርጋን ሮጀርስን ወር ሙሉ ከአርሰናል ጋር። አቤት እግዚኦ ሃንግማን ሂር ዊ ጎ ወይኔ ሃንግማን እምጀነጅ ነው እኔ የሚያስፈርመው ሃንግማን። ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ተብሏል። ያው ከደቂቃዎች በፊት ቪዲዮ ሰርቼ ነበር። እንግዲህ ኦርኔስተን አረጋግጦት ነበር። 117 ሚሊዮን ፓውንድ ግርጣት ያስብላል። ሀቢቢ እንግዲህ አይ ዶንት ኖ እንግዲህ አርሰናል ሰዎች ምን አስበው እንደሆነ አላውቅም። እንግዲህ 2 ወር ስሙ ሲያዝ ነበር ከክለባችን ጋር ዊዚን አንድ ቀን ማለት ይቻላል። ኖርማሊ አንድ ቀንም ላይሆን ይችላል። ላይክ ዛሬ ነው ወሬውንም የሰማሁት ማለት ቼልሲ ፍላጎት እኔ ጀነጅናለሁ። ሃንግማን ያስፈርማል። በጣም ከባድ ነው ማለት። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ግባለት ጋይስ ሃንግማን ቼሎ አባቴ እናመሰግናለን። ግርጣት አርሰናል ማን አባለ ፍልፋል አርሰናሎች ጠላታችሁ ጎስት ከለፈለፈ በኋላ የግርጣት ማስን ያከናነበልኝ ፈጣሪ። ሞርጋን ሮጀርስ ቱ ቼልሲ አባቴ ሁለታ እንዴት አድርጌ ልክፈለው? እንደ ዛሬ የሚያፍታታ ቀን የለም ነው የምልህ። እንደ ዛሬ ፈታ ብዬ አላውቅም። ቤቱን ለመግባት አያስፈልገውም ይሄን ቪዲዮ ለመስራት። እዚህ ጋር ለጸጉር አያስቡም። 5 በተከታታይ ጨዋታ እየጠበቀ ያለ አንድ ዜጋ አለ፣ ምስኪን ዜጋ እነ ሬክስሃምን እንኳን ያሸንፋል ተብሎ ሲጠበቅ ተሸንፎ ጀመረልን ማንቺዬ የፕሪሚየር ሊግ የዋንጫ ተጫዋች። ሌላኛው አመት አብስሎ ጀርሚ ሞንጋን ነጠቅ ነው እዚህ ጋር እንደምታየው። አሁን ደግሞ ሮጀርስን ሂርዊጎ እየጠበቅን ሂርዊጎ ሮጀርስ ሰማያዊ ለብሶ ሂርዊጎ ሲባል እኔ እንደ ዛሬ ስቄ አላቅም። ማርያም በአርሰናል እንደ ዛሬ ቻምፒዮንስ ሊግ ራሱ ሲሸነፉ እንደ ዛሬ ስቄ አላቅም። ሮጀርስ ቱ ቼልሲ ሂርዊጎ ተብሏል። ምንድነው የሚሻላችሁ? ምንድነው የሚሻል? እኔ ምንም አለ። በስመ አብ በወልድ ምንድነው? ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ እንዴ! አሁን ተወርቱ ምንድነው? ወይኔ አርስዬ እኔ ልገርጣ አንቺ ጠንያ እኔ ልገርጣ። ቼልሲ ሃንግ በዚሁ በአንድ ሰዓት ውስጥ ጨረሰው 117 ሚሊዮን ፓውንድ አቅርቦ ወዬ። አረ እኔ ልገርጣ። አረ ቼልሲ ምንድነው? ቼልሲ ወይኔ አርስዬ አንቺ ጠኔ ወይኔ ቼልሲ። አረ በስመ አብ ትችላላችሁ እንዴ በአንድ ሰዓት ውስጥ እውነት ለመናገር ልክ እንደናንተ አይነት ባህሪ እንደ አርሰናል ደጋፊ አይነት ባህሪ ቢኖረኝ በዚህ ዝውውር በደንብ ነበር ሙድ የሚይዝባችሁ የምላላጥባችሁ ማለት። ልክ ቶናሊ ላይ ማቲያስ ፈርናንዴዝ ላይ ያለ ገደብ እንደተላላጣችሁት እንደተዝናናችሁት ማለት። በተለይ እናንተ በዚህ ዝውውር በኢየሱስ በጣም ብዙ ማቃችሁ የአርሰናል ደጋፊዎች አስቶን ቪላ ደጋፊ መስሎኝ ነበር ማለት። እያንዳንዱ እሱ ያለባትን ቪዲዮ ሪፖስት እያደረጉ አንድሬ ቤርታ ስራውን ጀመረ፣ በቅርቡ ያመጣዋል፣ ጨረሰ፣ አለቀለት ቪዲዮ ላይ ሁላ ኮሜንታቸው ያ ነበር ማለት። ነገር ግን እኔ እንደዛ አልላላጥባችሁም። ለምን መሰላችሁ? እናንተ ተሸውዳችሁ። ከዚህ በፊት እኔ ቪዲዮ ሰርቼ ነበር ሞርጋን ሮጀርስ ስሙ ሲያያዝ ከአርሰናል ጋር ለምን ብዬ ሁላ በጣም ትልቅ ጥያቄ ተነስቶብኝ ነበር ማለት። ልጁ ከኤዜ ጋር ተመሳሳይ ፕሮፋይል ነው ያለው፣ ያለቀለትና በጣም አደገኛ ዊንገር አይደለም። እንደዚህ አይነት ተጫዋች ሆኖ ባልሆነበት ሁኔታ እንደ 10 ቁጥርም ስትዩት ላይክ ቨርሳታይል ነው ተጫዋች ቨርሳታይል ነው፣ ግን አርሰናል የሚያስፈልገው አይነት ፕሮፋይል አይደለም። ወይ ደግሞ አርሰናል ይሄ ሙሉ በሙሉ ቅርጹን ቀይሮ ሌላ ቲም ማለት ነው ትራንዚሽን ውስጥ ሊገባ ነው ወይ የሚል ጥያቄ የምታስታውሱ ሰዎች ገና ስሙ ሲያያዝ ሳነሳ ነበር ማለት ነው። አሁን ለአርሰናል አለማምጣቱ ላይክ እኔ እንደ እንትን አላየውም፣ እንደ መጥፎ አላየውም። ወይ ተነጠቀ ምናምን አልልም እኔ ማለት እንኳን ቀረበት ሁላ ከሚሉት ውስጥ ነኝ ማለት። ከዛ ውጭ ግን ለቼልሲ ደጋፊዎች በጣም የሚገርምና ያበደ ዝውውር ነው። ጸዴ ፕሮጀክት ውስጥ ነው ያላችሁት ማለት ነው። ቀጣይ ለዋንጫ ሁሉ ትፎካከሩ የምትችሉበት አጋጣሚ አለ። ምክንያቱም ደግሞ ጥሩ አሰልጣኝ ያላችሁ፣ ስኳዳችሁን እያጠናከራችሁ ነው። አሪፍ ስኳድም ነበራችሁ ከመጀመሪያው። አሪፍ ተጫዋቾች ያሉት ቡድን ነው። 1 2 3 4 5 ተጫዋቾችን አምጥታችሁ በሳምንት አንድ ጨዋታ ብቻ ነው የምትጫወቱት ላይክ እንደ ማንቺዬ ማለት ነው። በእርግጥ ኤፍ ኤ ካፕ ላይ ምናምን እሷንም ላሽ ብላችሁ ትወጡና ሶስተኛ አርልኝ የጨረስነው እናንተ አሻሽላችሁ ትመጣላችሁ ማለት ነው። ለቼልሲ በጣም ጸዴ እንደሆነ ነው ማስበው። የእናንተን ሀሳብ አስተያየት ኮሜንት ላይ ደቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። አዲሱ አካውንታችን ስለሆነ ደግሞ ፎሎ ይደረግ።